ይችላል። ከዛ እንዳትመጣ ብሎ እንትና የምትከፍልሽ ምን አንቺ ተከፍሎሽ ነው እንደ ሰይድ ጋር የመጣሽው ልታስመስይ? ሰይድ የሰይድን ንብረት ለቃቅምና ነይ ብሎ የላከሽ ሰው አለ? ነገራችን ላይ በደንብ ደረር ቅጥል እንዴት እንዳማረብኝ እውነት በጣም አሪፍ ነው። እንዴት ቁሜ ራሱ ባሳያችሁ ደስ ይለኝ ነበር። መጸጥሬ ማለት አመሰግናለሁ እንኳን እያለ ማስወራት ልታስወራው አልቻለችም። ትገዛለህ። ሌባ ማለት አንቺ ነሽ። እሺ ሌባ አንቺ ነሽ በስነ ስርዓት ማለት ነው። ምክንያቱም ከየት ይምጣ የማታውቂውን ገንዘብ ግዛ እያልሽ የምታስገዥው ከዚህ የበለጠ ሳለ። ለማንኛውም ሮዛዬ በጣም ነው የማመሰግነው። እውነት ለመናገር ከሆነ ደውይልኝ አሁን። ዛሬ ሱመያ የተናገረችውን ሰይድ ከሰማ በአንድ እርምጃ ነው ልጅቷን ከቤት የሚያባረው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም ሚሊና እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ ሱመያ የተናገረችው ነገር በቃ የሆነ ከልቧ የመነጨ በቃ ለሰይድን እንደምትወደው ሰይድን እንደምትፈልገው ነው የሚያስታውቀው ንግግሯ ሁሉ ማለት ነው። እና በቃ የሆነ ሰይድዬ እያለች ነው ራሱ የምታወራው። እና አሁን ላይ እንግዲህ ያው ደህና ሴት እንኳን ለኔ ልክ ብለ ደህና ሴት እንኳን ከኔ የምትሻል ሴት እንኳን ብታገባ ምን ችግር አለው? እነዚህን ቅራቅንቦ ከምትሰበስብ ብለዋለች። እንደ ድሉ ነው። እሱም እንግዲህ ጥሩ ሰው ላይም እየጣለው አይደለም። እሱ የሚፈልገው በቃ የሆነ ወጣት የሆኑ ህጻናቶችን ነው የሚፈልገው። ህጻናቶች አሁን ላይ ከ5 አመት በታች ያሉ ልጆችና ከ15 አመት በላይ ያሉ ልጆች አተሳሰባቸው የ5 አመት ልጆች ናቸው የሚሻሉት ማለት ነው። የአሁን ጊዜ የአሁን ላይ ወጣቶች ማለት ነው። ከ25 ከ15 እና በ25 እድሜ ውስጥ በተለይ በ30 እድሜ ውስጥ ያሉት ማለት ነውና ከጥቅም ጋር የተገናኘ እንጂ ሁሉ ነገራቸው ሁላቸውንም እያልኩ አይደለም እንጂ ዝግ ብለው ቁሞ የሚያስቡበት ሰዓት በቃ የሆነ ለብ ነገር ነው እነሱ የሚፈልጉት ማለት ነውና ሰይድ ደግሞ እንደዛ አይነት ነገር አይሆንለትም። ግን እሱ የሚፈልገው የሚያገኘው ተቃራኒ ነው ማለት ነው። በስነ ስርዓት እንኳን ሽሮ ማታፈላ ሴት ነው እያመጣ ያለው። እና በጣም እኮ ብዙ ቤተሰቦች በንግግር እንኳን ልጆቻቸውን አንጸው የሚያሳድጉ አሉ ከስራው በላይ ማለት ነው። እና እንደነዚህ አይነቶች ጠቅመኞች ደግሞ ሲመጡ ብዙ እናቶችን የሚያሰድቡ ናቸው። አሁን እቺ ስትመጣ እኔ ታክሲም አልፈልግም ከፈለክ እፈርምልሃለሁ ብላ ነበረች። አሁን ላይ እንግዲህ ለሚስቱ የገዛው ልብስ ለምንድነው የሄደው ብላ ነው እንግዲህ አዳዲስ ቻናል እየከፈቱ እዛ ላይ እየለቀቁ ያሉት ማለት ነው። ሱመያ ደግሞ ሮዛዬ ደውይልኝ የቀረውን መተን የሷን አዲስ ካለ እንወስዳለን እያለች ነው። በቃ ሱመያ ታደርገዋለች አይለቀውም ነው። እና በጣም ነው አልፎኛል፣ እንደውም አላየሁትም ይሄን ቪዲዮ ብላለች። ያው አብዛኛውን በሌላ ቻናል ላይ ነው የለቀቁት ዱላ ምናምን ይዛ ማለት ነው። እና በዚህ ናህል መንገብገብሽ በዚህ ናህል በሰው ገንዘብ እንደዚህ መንጨርጨርሽ መጨረሻሽ ውድቀት ነው የሚሆነው። ፍየል ከመምጣቷ ቅጠል መበጠሷ አሉ። አንቺ ገና 8 ሚሊዮን ላይ ነሽ ያለሽው፣ ግን ቁጭ ቆም ብለሽ ጥሩ ትዳር ነው ያገኘሽው፣ ጥሩ ሰው ነው ያገኘሽው። ቢያንስ አንቺ ወጣት ነሽ። በገዛ ባህሪሽ ማለት ነው በገዛ ችኩልነትሽ ያገኘሽውን እድል እያጣሽ ነው። እንደ ሴት ስመክርሽ ማለት ነው እንደ ሴት ስመክርሽ እሱ ወዶ ወደ አንቺ መጣ፣ አንቺም ወደሽ ወደሱ ሄርሽ። ግን አምኖብሽ አንድ ላይ ሊኖር ወስኗል ሰውየው። ብዙ ነገር አድርጎልሻል። ግን እዚህ ጋር ደግሞ ብልጥ ነው መሆን ያለብሽ። ብላት ይኖርሽ ሰው ጋር ለመኖር ብልጥ ነው መሆን ያለብሽ። እኔ እሱ ጋርም ኑሪም አትኑሪም አላቅም አገባኝም። ግን ሴት ልጅ ብላተኛ መሆን አለባት። ያገኘችው ነገር ላይ መውደቅ የለባትም። ሁሉንም ያየችውን ነገር መመኘት የለባትም። ለምን ራሷን ዝቅ እያደረገች ስለምትሄድ ማለት ነው። ቢያንስ እንኳን ሴት ልጅ ፍላጎቷን እንኳን ገደም ማብጀት አለባት። የሆነ ነገር እየፈለጋችሁ ነው፣ በቃ ሰው አይስማባችሁ። የሆነ ነገር እየተመኛችሁ ነው፣ ሰው አያይባችሁ። በቃ ሲሪየስ አድርጉት። ውስጣችሁ በጣም እየፈለገ ነው፣ ግን ሰው እንዲያቀባችሁ አታድርጉ። እናንተ በቃ ምንድነው እናንተ ውስጣችሁ እናንተ በቃ ያን ነገር ፈለጋችሁ ስኬታማ ለመሆን ብቻ ሮጡ በራሳችሁ።
እንጂ ገና ሰው አየልኝ፣ ሰው እንደዚህ ሆነ፣ ሰው ጨመረልኝ፣ ሰው ቀነሰልኝ፣ ሰው አናዳለሁ፣ ሰው አንጨረጨራለሁ። ያ የጅል ስራ ነው። ልክ እቺ ልጅ አሁን ሱመያ እንዳትናደጂ፣ ሱመያ እንዳትንጨረጨር እያለኝ ልብሱን ስትለካ ትወደኛለህ ለማለት እሱ ሲጀመር እውነቴን ነው የምነግርሽ አይወድሽም። ሰይድ አይወድሽም። በዛን ሰዓት ሱመያ ከየመን ና ቶሎ ብለው ያን ሁሉ አቅራጥ ገዝቶ ስለመጣ በዛ ስሜት ውስጥ ተናዶ ሮዛን ማናደው በዛ ስሜት ውስጥ ተናዶ ነው ሰይድ አንቺ ጋር የመጣው። ከዛ በኋላ አቀባበለ ታኮሰ። ኸላስ ምን ይፈልጋል ከዚህ በኋላ ቋቅ ነው። እኔ ወንድ ልጅ እናውቀዋለሁ። ወንድ ልጅ አቀባብሎ እስከሚተኩስ ብቻ ነው። ከዛ በኋላ ምንም ነሽ። በቃ ከማቀባበሉ በፊት ከመተኮሱ በፊት ግን በዛን ሰዓት የፈለሽውን ነገር ጠየቅሽው። ቤትን የሚያህል ነገር ገዛልሽ። አቀባብሎ ተኮሰ። አይገዛልሽም። ወላሂ አይገዛም። የአንድ ብር ሻሽም አይገዛልሽም። ምን ይንሽ ብሎ ነው የሚገዛል? በዛን ሰዓት የለም ሰው። አንዷ ምን አለሽ መሰላችሁ? ሐራም ባይሆን ኑሮ ባሌ መጠጥ አጠጣዋለሁ አለች። ለምን ተብላ ስትጠየቅ በቃ ያለው በጣም አጠራጠረዋለሁ አላምነውም አለች። ስጠይቀውም ግልጹ ነው አይነግረኝም አለች። ከሰው የምሰማም ሌላ ነገር ነው አለች። ግን እንዲያሳምነኝ ብዙ ነገር ሞከርኩኝ አለች። አያምንም አለች። የሆነ ነገር ድብቅ ነገር እንዳለው አውቃለች። እና ሐራም ባይሆን ኑሮ መጠጥ አጠጣው ነበረ። መጠጥ ታጠጣዋለች። መጠጥ ሲጠጣ ሰው ያልተሰማውን ሁሉ ነው እንግዲህ የሚያወራ ማለት ነው። ልብ የያዘውን ነው አፍ የሚያወጣው እንደሚባለው። እና ምን አለ ሐራም ባይሆንና ባሌን መጠጥ አጠጥቸው ውስጡ ያለውን ነገር በነገረኝና ባወኩኝ ነው ያለችው ማለት ነው። እና ልክ እንደዛ ነው አሁን ሰይድ ላይ የተከሰተውም ያ ነው። እሱ በዛን ሰዓት ሐራራ ላይ ነበረ። ይኸው እንግዲህ ሮዛ ከሄደች ስንት ወሯ ነው። በዛ ላይ ሱመያን አገኛለሁ ብሎ ተስፋ አድርጎ ነበረ። ሰይድ ብዙን ጊዜ እና አብዲ ጋርም ሲሰራ ያሱ ብራ ጋርም ሲሰራ ያለ ሴት እንደማይኖር ሴት በቃ ህይወቱ ላይ ሴት እንድትኖር ያለ ሴት የተወሰነ ቀንም ራሱ ማደር እንደማይችል ለያሱ ብሯም ነግሮታል። ለምን ሰብራ ለዛ ሰውየው የሚፈልገውን ነገር እስከሚያገኝ ድረስ ምንም ብትጠይቂው ምንም ያደርግልሻል፣ ይገዛልሻል። ግን አሁን ላይ አንቺ መጀመሪያ መጠየቅ ያለበትን ሰርገኛ መጡ በርበሬ ቀንጥሱ ነው ያንቺ። ይኸው ሰርገኛ ከመምጣቱ በፊት ነበር ዝግጅቱ፣ ምግቡ ላይ ነበር ትኩረቱ። ግን ሰው በርበሬ ላይ ሆነ። ልክ እንዳንቺው አይነቷ ሰነፋ ሴት ማለት ነው። አንቺ መጀመሪያ ላይ ሰይድን ጠይቀሽው አምነሽበትና ወደሽ የምትገቢበትን ትዳር በዛን ሰዓት ችላ ብለሽው ጥቅምና ጥቅም ላይ ነው ያደረሽው። አንደኛ ብላቱን አልተጠቀምሽበትም፣ ብልጠቱን የለሽም። ዝም ብለሽ በጭፍን ነው ዘለሽን ምንም አልፈልግም ፈርምልሃለሁ ምድሬሽ ብለሻል። እሱ በዛን ሰዓት የሚፈልገውን ነገር እስከሚያገኝ ፈርሚም አላለሽም። ሩጦ ቤቱን ገዛልሽ፣ ሩጦ አልጋ ላይ ወጣ ማለት ነው። ምንድን አሁን ብዙን ጊዜ የሰው ቂላቂልነት ምን እንደሆነ ታውቃላችሁ? አላህ ገፉር ረሂም ነው። በቃ ገፉር ረሂም ነው የሚሉት። ገፉር ረሂም ነው አላህ። ገፉር ረሂም የሆነው የማታውቁትን ነገር ስታደርጉ ብቻ ነው። አይናችሁ እያየ ጆሮአችሁ እየሰማ ሐራም እንደሆነ ሐላል እንደሆነ እያወቃችሁ ያደረጋችሁትን ነገር አላህ ይቅር አይላችሁም። ላትቅረቡ ዝና ላትቅረቡ ናር እና ሐራም እየሆነ እያወቃችሁ ሐራሙን ተጠግታችሁ ነገ አላህ ገፉር ረሂም ነው። ይሄ ድርድር የሌለው ነገር ነው። ግን ሐራም እየሆነ እያወቃችሁ አላህ ይደንኮላቻችሁ።